አብርሽና ሩታን በተመለከተ እንግዲህ አንድ ወሳኝ መረጃ በውስጥ ተልኮልኛል። ብዙዎቻችን በሶሻል ሚዲያ የምናቃት ለሁሉም ዩቲዩብ መጀመር ምክንያት የሆነችው የሁሉም አክስት የሆነችው የተንቢ ከባድ ቁጣን ነው ያስተላለፈችው። በተለይ ከሰሞኑ ስላለው ሁኔታ በተመለከተ ማለት ነው። እንግዲህ ሩታ መውለዷን ምክንያት በማድረግ ልትጠይቅ ሄዳ እንደነበርም አብረው መረጃውን አጋርተውኛል። ታዲያ ሄዳን በነበረበት ወቅት ከሰሞኑ ምንድነው የሚለቀቀው ብላ ሩታን ሁሉ ብዙ ነገር ስትቆጣ ብዙ ነገር ስትናገር መልእክቷን ስታስተላልፍ ነበረ። ያው የተንቢን ታስታውሷታላችሁ ብዬ አስባለሁኝ። ብዙ ነገሯ ግልጽ ነው። ብዙ ነገር መደባበቅ አትችልም። ከነብሩኬ ከነአብርሽ ከሁሉም ጋር ነው ራሱ የምትጣላው። ለዩቲዩብ እያላችሁ ለምንድነው ጥል የምትጀምሩት? ለምንድነው ንትርክ ውስጥ የምትገቡት? ለምንድነው አርፋችሁ ፍቅርን ብቻ የማትሰብኩት? የሚሰራው ነገር ሁሉ አይጥመኝም ብላ ከዚህ በፊት ተናግራቸው በጣም ብዙ ነገር ተዳርሰው ነበር። ታዲያ እንግዲህ ይህንንም አስመልክቶ ከሰሞኑ ደግሞ እንግዲህ አብርሽ ልጅ ወልዶም አሁን ያለበት ሁኔታ ደግሞ እንደ ልጅ አባት አለመሆኑም አናዷት ከሩታ ጋር ያለው ነገር መሻከሩ አንገብግቧት ነው እንግዲህ ከባድ ወሳኝ መልእክቷን በድጋሚ ያስተላለፈችው ነው ያሉት። እንግዲህ ያው የተንቢ ተጣልታለች ከነአብርሽ ጋር የምትሉ ሰዎች ተጣልተው አልተጣሉም፣ ምንም ቢሆን በእነሱ ቀልድ አላቅም፣ ያጎቴ ልጆች እኮ ናቸው ብላ ተናግራለች። በጣም የሚገርማችሁ ነገር ብዙዎቻችሁ የምታስታውሱ ከሆነ ሁሉም ዩቲዩብ ከመጀመራቸው በፊት ቡታጅራ ከመታወቃቸው በፊት የተንቢ ነው የነበረችው። የተንቢ አረብ ሀገር ነበረች። አረብ ሀገር ቆይተዋን የማዳም ቤት ስራዋን አጠናቃ በጥሩ ሁኔታ ስትመለስ አገሯ ገባች። አገሯም ገብታ ደግሞ ዩቲዩብን ቀድማ ትሰራ ስለነበረ የዩቲዩብን አሰራር ለእህቶቿ ለነነፂ ለወንድሞቿ ለኔ ፍሬም አስተማረች። ከዛ በመቀጠል ደግሞ እንግዲህ እነ አብርሽና እነ ሀይሚ ማለት ደግሞ የተንቢ የአጎት ልጆች ናቸው ማለት ይህ ማለት ምን ማለት ነው? የተንቢ አባትና የነ አብርሽ አባት ወንድማማቾች ናቸው። ያ ማለት ያው ጋሽዬ ለተንቢ አጎት ነው ማለት ነው። ስለዚህ የአጎቷን ልጆች ለመጠየቅም ነው እንግዲህ ወደ ነሩታ ቤት ያቀናቸው። በፊት በተለቀቀ ጉዳይ በተለይ ደግሞ ብዙ ነገር ሲመላለሱ ነበረ። የተንቢ እንዳልኳችሁ እያንዳንዱን ነገር አይታ ማሳለፍ አትችልም። በጣም በንዴት ሆና በተለይ ደግሞ ጭቅጭቃቸው ሲበዛ ድራማው ሲበዛ ምንድነው እናንተ ልጆች ረፉ ብላ ብዙ ነገር ነው የምትናገረው። በዛም ሁኔታ አንዳንድ እየተባባሉ ብዙ ነገር ተዳርሰው ነበር። ታዲያ ግን እንደዛ እንኳን ቢሆን ምንም ቢሆን በእነሱ ቀልድ አላቅም፣ ያጎቶቼ ልጆች ናቸው፣ ደስታቸው ደስታዬ ነው፣ ሀዘናቸው ሀዘኔ ነው በማለት ነው እንግዲህ ሩታን ለመጠየቅ በክብር ወደ ቤት ያቀናችሁ ማለት ነው። እነ ሩታ ቤተሰቦችን በጥሩ ሁኔታ አቀባበል አድርገው በሰላም ነው የሸኟት። ታዲያ ከዚህ በኋላ ነው እንግዲህ አያይዛ የተንቢ መልእክቷን ያሰማችሁ። ለምንድን ነው ልጆቹ ተሰብስበው የማይቀመጡት? በተለይ ደግሞ ሚዲያ ላይ የሚሆነው ነገር ምንድን ነው? እኔኮ እስከማውቀው እኔኮ እስከሚገባኝ ድረስ አብርሽና ሩታ አይደለ ወይ ባልና ሚስት? ለምንድነው አብርሽስ ወዲያው የሚለው ብላ በጣም ተናዳ ተናግራለች። አብርሽን በቅርብ ያገኘችው እንዳልሆነም ነው መረጃው የተሰማው። የተንቢ ብዙ ነገር ለማስጠንቀቅ ፈልጋ ነበረ ያጎቷ ልጅ የሆነውን አብርሽም። ነገር ግን ያው ከአብርሽ ጋር ብዙ አይገናኙም። እንዲሁም እሱ አዲስ አበባ ቡታጅራ በሚመጣበት ጊዜ እሷ ደግሞ ስራ ቢዚ ትሆናለች። በስርዓት እንኳን ተገናኝተው አውርተው አያውቁም። አብርሽም ቢሆን አሁንም ቢሆን በየተንቢ ባጎቱ ልጅ ጥሩ ነገር የለውም። ብዙ ነገር ስለምትቆጣው ብዙ ነገር ስለምትናገረው በተለይ ከሰሞኑ ራሱ የሆነውን ነገር አይታችኋል ብዬ አስባለሁ። ከ2-3 ወር በፊት ሀይሚንና አብርሽን በተመለከተ ብዙ ነገር ተናግራቸው እነሱ በስቶሪ ብዙ ነገር ነበረ ሲናገሯት የነበረው። ብዙ ቃላት ነበር እያወጡ ሲወቅሷት የነበረው። ብዙዎችም ያንን ጊዜ ያስታውሳሉ ብዬ አስባለሁ። ነገር ግን ያው የተንቢ ሁሉ ነገር ሚዲያ እንደምታዩት አይደለም። በደስታቸው ቀን እኔ ከጎኔ ነኝ። እነሱ ምንም ቢሆን እነሱ ለኔ እኔም ለነሱ ቀድመን የምንደርስ ነን። ምንም ቢሆን በስጋ የተዛመድን ሰዎች ነን በማለት ነው እንግዲህ የውስጡ የሚጣሉበት ሽኩቻውን በመተው አጠቃላይ ሁሉን ነገር ትታ ልትጠይቅ ወደዛ ቤት ያመራችሁ ማለት ነው። እንግዲህ እነዚህ ጉዳዮች እጅግ የሚያስደስቱ ናቸው። ያው ይሄ ቤተሰብ እርቅ እየመጣ መሆኑ በተለይ ደግሞ ይሄ ሁሉም ዩቲዩበሮች መሰረት የሆነችው የተንቢ አሁን ላይ እንግዲህ ያው እነሱ በደንብ እየታየ መጣላቸው በደንብ ታዋቂ የሚሆኑ ብዙ ሰው የተንቢን ማያቃት አለ አሁን ያለ ሰው። ነገር ግን ለሁሉም ዩቲዩበሮች በተለይ እዛው የምናቃቸው አብርሽና ሩታ ሀይሚና ብሩኬ ሁሉም ለመጀመራቸው ሁሉም ትልቅ ቦታ ለመድረሳቸው እሷም የሆነ ያህል ተጽዕኖ አላት ማለት ነው። እንግዲህ ለሁሉም ዩቲዩብ እየከፈቱ እያለማመዱ ነው እንግዲህ ታዋቂ የሆኑት ማለት ነው። ስለዚህ ያው እንደ ታላቅ እህታቸውም እያዩ የምትመክረውን ምክር አንዳንዴ ያው እሷም ትንሽ በእርግጥ የኔነት ስለሚሰማት ነው ከበድ ባለ ቃል ነው የምትናገራቸው። ነገር ግን እንደ እህታቸው እንደ ራሳቸው ስጋ ዘመድ አይተው እንደ ስጋ ዘመድ ናቸው። በእርግጥ ያው እነሱ እንደዛ በመመልከት ብዙ ባይርቋት ባይነኝ መልእክቴንም እኔም ማስተላለፍ ፈልገው በተለይ ደግሞ እንግዲህ ከሰሞኑ የሆነው ነገር እንዳስደበራትና እንደ በፊት ጊዜው ሚዲያ ላይ ወጣ መናገር እንደማትፈልግ የፈለጉትን ይስሩ እኔ አይመለከተኝም። ነገር ግን ትዳር ማለት ቀልድ አይደለም። በመካከልም ልጅ ተፈጥሯል። አብርሽ የሚሰራው ነገር ምንድነው ብላ በአብርሽ አጠቃላይ ያዝናለች ማለት ነው። ቢሆንላት አብርሽን ጠርታ ለማና
ለማናገርና ከእንግዲህ ልጅ ስለወለደ ሁሉም ነገር በቁም ነገር እንዲያረግ ከሌላም ሰዎች ጋር የሚታየው ሁኔታም ደግሞ ጥሩ ነገር እንደማይሰማ ጭምር ነው መልእክቱ የተላለፈው ማለት ነው። በአጠቃላዩ ግን እንግዲህ የተንቢ ሩታን ሄዳ ጠይቃለች። የሩታ ቤተሰቦች ጋርም በክብር ተገኝታለች። የሩታ ቤተሰቦችም አንቀባረው እንግዲህ ሸኝተዋታል ማለት ነው። ጠቅለል ባለመልኩ እንግዲህ ከሰሞኑ አብርሽና ሩታ ሊስማሙልን ነው ብለን ብዙ ነገር እኛ ተደስተን ሳንጨርስ ሄርሜላ እንደ አዲስ ይዛ የምትመጣቸው ነገሮች ብዙዎችን እያስደነገጠ ይገኛል። ተመልሰው ሩታና አብርሽ ወደ ጭቅጭቅ እየሄዱም ይመስላል። ይህንንም አስመልክቶ ነው ብዙዎች ኧረ እባካችሁ እናንተ ልጆች ወልዳችኋል፣ የእናንተን ፍቅር ነው የምንፈልገው በማለት እንደ አዲስ በእነዚህ ጥንዶች መካከል ብዙዎች እየተጨነቁ ሀሳብ አስተያየት እያደረሱ የሚገኘው ማለት ነው። እኛም ጠቅለል ባለመልኩ ከሰሞኑ እንግዲህ ብዙዎች ሲፋጩበት ከቆየው ጉዳይ መለከተውን ነበር ይዘንላችሁ የመጣ ነው። በሌሎች ቪዲዮቻችን እስክንገናኝ ሰላሙን ሁሉ ተመኘውላችሁ። ሰላም